ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የአሜሪካ መንግስት የኢራንን ጦርነት ማብቃቱን የማወጅ አማራጭን እያጤነ ነው ተባለ። በሌላ በኩል ደግሞ ፕሬዝዳንት ትራምፕ ረዘም ላለ ጊዜ የሚቆይ የኢራን እገዳ እንዲዘጋጅ ትዕዛዝ ስለመስጠታቸው ተነግሯል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ግዙፉን የሂዝቦላ ዋሻ አፈረስኩ ብሏል። በደቡብ ሱዳን ወደ 8 ሚሊዮን የሚጠጉ ሰዎች ለከፋ ረሃብ መጋለጣቸው ተሰምቷል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዝዳንት ትራምፕ ረዘም ላለ ጊዜ የሚቆይ የኢራን እገዳ እንዲዘጋጅ ትዕዛዝ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነዳጅ ጫኝ መርከቦችን ጨምሮ ማንኛውም መርከብ ከኢራን ወደቦች እንዳይወጣ በመከልከል ረዘም ላለ ጊዜ የሚቆይ የባህር ላይ እገዳ የሚጣልበትን እቅድ ረዳቶቻቸው እንዲያዘጋጁ ማዛቸውን ወል ስትሪት ጆርናል የውስጥ ምንጮችን ጠቅሶ ዘግቧል። እንደ ጋዜጣው ዘገባ ከሆነ ትራምፕ ሌሎች አማራጮች ማለትም የቦምብ ጥቃቱን እንደገና መጀመር አሊያም ከግጭቱ መውጣት እገዳውን ከመቀጠል ይልቅ የከፋ አደጋ አላቸው ብለው ያምናሉ። ፕሬዝዳንቱ ከተለያዩ ባለስልጣናት እርስ በርስ የሚጋጭ ምክር እየቀረበላቸው ነው የተባለ ሲሆን አንዳንዶቹ በቴህራን ላይ የሚደረገው ጫና እንዲበረታ ሲመክሩ፣ ሌሎች ደግሞ የሆርሙዝ ወሽመጥ መዝጋት ወይም ጦርነቱን መቀጠል የአሜሪካን ኢኮኖሚ ሊጎዳና በምርጫው ወቅት በሪፐብሊካን ፓርቲ ላይ አሉታዊ ተጽዕኖ ሊያሳድር ይችላል ሲሉ ያስጠነቅቃሉም ተብሏል። የአሜሪካ መንግስት የኢራንን ጦርነት ማብቃቱን የማወጅ አማራጭን እያጤነ እንደሆነ ተሰምቷል። የአሜሪካ የስለላ ተቋማት በዋይት ሀውስ ጥያቄ መሰረት ዩናይትድ ስቴትስ በአንድ ወገን የኢራን ጦርነት መጠናቀቁን ብታውጅ ሊከተል የሚችለውን ውጤት እየገመገሙ መሆኑን ሮይተርስ ዘግቧል። እንደ ዘገባው ከሆነ የስለላ ተቋማቱ ፕሬዝዳንት ዶናልድ ትራምፕ የአንድ ወገን ድል ካወጁ ኢራን ምን አይነት ምላሽ ልትሰጥ ትችላለች የሚለውን ነጥብ በመተንተን ላይ ናቸው። የዚህ ጥናት ዓላማ ትራምፕ ከዚህ ግጭት ራሳቸውን ቢያገሉ ሊኖር የሚችለውን ተጽዕኖ ለመረዳት ሲሆን አንዳንድ የአሜሪካ ባለስልጣናትና አማካሪዎች ጦርነቱ መቀጠሉ በዚህ ዓመት መጨረሻ በሚካሄደው የአጋማሽ ዘመን ምርጫም በሪፐብሊካን ፓርቲ ላይ ከባድ ሽንፈት ሊያመጣ ይችላል የሚል ስጋት አላቸው። እንደ ዘገባው ከሆነ ዋሽንግተን እስካሁን የደረሰችበት ቁርጥ ያለ ውሳኔ የለም። ትራምፕ አሁንም ቢሆን ወታደራዊ ዘመቻቸውን የማጠናከር እድል እንዳላቸው ተነግሯል። ሆኖም ፈጣን የሆነ የሁኔታዎች መረጋጋት በፕሬዝዳንቱ ላይ ያለውን ፖለቲካዊ ጫና ሊቀንስ ይችላልም ተብሏል። ይህም የኢራንን የኒውክሌርና የሚሳኤል ፕሮግራሞች መልሶ የመገንባት አቅም ቢያጠናክረውና በቀጠናው ያሉ የአሜሪካ ወዳጆችን ስጋት ላይ ቢጥልም ለትራምፕ ግን የፖለቲካ ፎይታ ሊሆን ይችላል። ፕሬዝዳንት ትራምፕ በጦርነቱ ምክንያት በእሳቸውና በፓርቲያቸው ላይ የደረሰ ያለውን የፖለቲካ ዋጋ ጠንቅቀው ያውቃሉ። አንድ የዋይት ሀውስ ባለስልጣን ጦርነቱን ለማቆም በፕሬዝዳንቱ ላይ ያለው የሀገር ውስጥ ጫና እጅግ ከፍተኛ መሆኑን አንስቷል። አሜሪካ አሁንም በኢራን የፖለቲካ መሪዎችና ወታደራዊ አዛዦች ላይ ጥቃት የመሰንዘርን ጨምሮ የተለያዩ ወታደራዊ አማራጮችን እንደያዘች ቀጥላለች ነው የተባለው። ሆኖም እንደ ምድር ወረራ ያሉ ከባባድ እርምጃዎች አሁን ላይ ተፈጻሚ መሆን እድላቸው አነስተኛ ነው ተብሏል። ኢራን ባለፉት የሰላም ሳምንታት በአሜሪካና በእስራኤል ተደብድበው ከነበሩ ወታደራዊ ተቋማት ፍርስራሽ ውስጥ በርካታ የድሮንና የሚሳኤል ማስወንጨፊያዎችን ማውጣት መቻሏ ተነግሯል። በዚህ ምክንያት ጦርነቱን ዳግም መጀመር ለአሜሪካና ለእስራኤል ከጦርነቱ የመጀመሪያ ቀናት ይልቅ አሁን ላይ ከፍተኛ ዋጋም ሊያስከፍል እንደሚችል ተገምቷል። የአሜሪካው ማዕከላዊ ስለላ ድርጅት እና የብሔራዊ ስለላ ዳይሬክተር በዚህ ጉዳይ ላይ አስተያየት ለመስጠት ፈቃደኛ አለመሆናቸውን ታስ አስነብቧል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ግዙፉን የሂዝቦላ ዋሻን ማፍረሱን አስታወቀ። የእስራኤል መከላከያ ሰራዊት ትላንት ማክሰኞ እንዳስታወቀው በኢራን ከፍተኛ ድጋፍ የተገነባውንና በደቡብ ሊባኖስ የሚገኘውን ትልቁን የሂዝቦላ የዋሻ ከተማ አውድሟል። እንደ ሰራዊቱ መግለጫ ከሆነ ይህ የመሬት ውስጥ መረብ ለሺ የሚቆጠሩ የሂዝቦላ ራድዋን ፎርስ የተሰኙ ታጣቂዎች መጠለያ፣ የጦር መሳሪያ ማከማቻ፣ የመገናኛና ሌሎች ወታደራዊ አገልግሎቶችን የመስጠት አቅም ነበረው። ዋሻው 2 ኪሎ ሜትር ርዝመትና 10 ኪሎ ሜትር ስፋት ያለው ሲሆን በበርካታ አቅጣጫዎች ተዘርግቶ በአካባቢው ካሉ መንደሮች ስር ያልፋል። ዋሻው የተገኘው ከእስራኤል ድንበር 11 ኪሎ ሜትር ርቀት ላይ በሚገኘው ካንታራ በተባለ አካባቢ ነው። ይህ ቦታ ከእስራኤሉ ማርጋሊዮት እና ዶቬቭ ሰፈራዎች አንጻር ቀጥታ ትይዩ የሚገኝ ነው ተብሏል። ሰራዊቱ መጀመሪያ ከገለጸው በላይ ዋሻው ሰፊ መሆኑ የተነገረ ሲሆን
ከዚህ ዋሻ ጋር በትይዩ የሚገኝ ሌላ ምስራቃዊ ዋሻ መረብም አብሮ እየፈረሰ ይገኛል ተብሏል። በዚህ ዘመቻ ላይ ዲቪዥን 36 7ኛው የታጠቁ ብርጌድ፣ አንደኛው ጎላኔ ብርጌድ ኮማንዶችና የሀያሎም የኢንጂነሪንግ ልዩ ክፍል መሳተፋቸውን ጀሩሳሌም ፖስት ጽፏል። እነዚህ ክፍሎች ከምስራቅ ወደ ምዕራብ ሊባኖስ በመንቀሳቀስ ከራቭ ታላቲን ተነስተው አታባሂና በመጨረሻም ካንታራ ድረስ ውጊያ ሲያካሂዱ ቆይቷል። እንደ መከላከያ ሰራዊቱ ገለጻ ከሆነ ዲቪዥን 36 ወደ አዳዲስ አካባቢዎች ዘልቆ በመግባት ላይ የነበረ የመጨረሻው ክፍል ነው። ሌሎች ክፍሎች ባለፈው ሳምንት ውስጥ ስራቸውን ወደ ሂዝቦላ ጦር መሳሪያዎችና የክትትል ኬላዎችን ወደ ማጽዳት የቀየሩ ሲሆን አሁን ላይ ዲቪዥን 36ም በተመሳሳይ የማጽዳት ስራ ላይ እንደሚሰማራ ይጠበቃል ተብሏል። በደቡብ ሱዳን ውስጥ 8 ሚሊዮን የሚጠጉ ሰዎች ለከፋ ረሃብ ተጋልጧል ተባለም። የእርዳታ ድርጅቶች ሊቀለበስ የማይችል ሰብአዊ አደጋ ከመከሰቱ በፊት ጊዜው እያለቀ መሆኑን በማስጠንቀቅ ላይ ይገኛሉ። እንደ የተባበሩት መንግስታት ድርጅት ሪፖርት ከሆነ በደቡብ ሱዳን ያለው ግጭትና መፈናቀል ቀድሞውኑ የነበረውን አስከፊ የሰብአዊ ቀውስ ይበልጥ እያባባሰው በመምጣቱም ወደ 8 ሚሊዮን የሚጠጉ ሰዎች ለከፋ ረሃብ ተጋልጧል። ትላንት ማክሰኞ ይፋ የሆነው ይህ ሪፖርት በመጪዎቹ ወራት ውስጥ በዚች የምስራቅ አፍሪካ አገር 7.8 ሚሊዮን ሰዎች ከጠቅላላው የሀገሪቱ ህዝብ 56 በመቶ ማለት ነው ከፍተኛ የምግብ ዋስትና እጦት እንደሚገጥማቸው አስጠንቅቋል። የምግብና እርሻ ድርጅት ፋኦ፣ የዓለም የምግብ ፕሮግራምና የተባበሩት መንግስታት የህፃናት መርጃ ድርጅት ሊቀለበስ የማይችል ሰብአዊ አደጋ ያሉትን ክስተት ለመከላከል ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድ ጥሪ አቅርቧል። ባለፉት 6 ወራት ውስጥ ለከፋ የተመጣጠነ የምግብ እጥረት የተጋለጡ ከ6 ወር እስከ 5 ዓመት የሆኑት ህፃናት ቁጥር በ100 ሺህ የጨመረ ሲሆን አጠቃላይ ቁጥሩን 2.2 ሚሊዮን አድርሶታል። ወደ 700 ሺህ የሚጠጉ ህጻናት ለህልፈተ ህይወት የሚያደርስ ከፍተኛ አደጋ ተጋርጦባቸዋል የተባለው በጦርነቱ ምክንያት በርካታ የተመጣጠነ ምግብ አገልግሎት መስጫ ተቋማት ወድሟል ወይም ተዘግቷል። ይህም ለህይወት አድን ህክምና የሚሰጠውን አቅርቦት በእጅጉ ቀንሶታል። የዓለማችን ወጣት አገር የሆነችው ደቡብ ሱዳን ለዚህ ቀውስ የተጋለጠችው በጎሳ ግጭት፣ በአየር ንብረት ለውጥና ጎረቤት ሱዳን ውስጥ ካለው ጦርነት በሚፈሰው ተጽዕኖ መሆኑ ተነግሯል። በተጨማሪም የአገሪቱ የኢኮኖሚ ውድቀት ሁኔታውን ይበልጥ እንዳባባሰው ተመላክቷል። በ2018 የተፈረመው የሰላም ስምምነት ወደ 400 ሺህ የሚጠጉ ሰዎችን ህይወት የቀጠፈውን ጦርነት ቢያበቃም አሁን ላይ አገሪቱ ወደ ሙሉ የእርስ በርስ ጦርነት ልትመለስ ትችላለች የሚል ስጋት ነግሷል። በፕሬዝዳንት ሳልቫኪር እና በታገዱት ምክትል ፕሬዝዳንት ሪክ ማቻር መካከል ያለው የቆየ ቅራኔ ለውጥረቱ ዋነኛ መንስኤ ነው። ሪክ ማቻር በአሁኑ ወቅት በጁባ በግድያ በሀገር ክህደትና በሰብአዊነት ላይ በተፈጸሙ ወንጀሎች ተከሰው በችሎት ላይ ይገኛሉ። እርሳቸው ግን ክሱን ይክዳሉ።